በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅርና አንድነት በያላችሁበት ሁሉ ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ የእግዚአብሔር ቤተሰቦች ወገኖቼ እንደምን አላችሁ? እንደምን ሰነበታችሁ? ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔና ቤተሰቦቼ ደግሞ በጣም ደህና ነን። እንግዲህ በጣም ተጉዘን ተንቀርፍፈንም ይኸው ለሰሙነ ሕማማት ደርሰናል። ሰሙነ ሕማማት የጌታ ጾም አይደለም፣ ቤተ ክርስቲያኒቱ የጨመረችው ነው። ጌታችን ኢየሱስ ክርስቶስ 30 ዓመት ሲሞላው ተጠመቀ፣ 40 ቀን ጾመ። ከዚያ በኋላ አገልግሎቱን ጀመረ። አገልግሎቱን ሲጨርስ ነው ይሄ ሕማማት የጀመረው። በ40 ጾም እና በሕማማት መካከል በዚህ በመያዙ መካከል ማለት ነው 3 ዓመት ተኩል ክፍተት አለ። 3 ዓመት ተኩሉን ቁርጥ አድርገው አውጥተው ነው ገና አገልግሎት ሲጀምር የጀመረውን የጾሙን መጨረሻ የጾሙን መጀመሪያ ጾም አገልግሎቱን ዘለው ሕማማቱን አምጥተው እዚህ ላይ ደረቡት። ስለዚህ ብዙ ሰዎች የሚመስላቸው ጌታችን ኢየሱስ ክርስቶስ አደገ፣ ተጠመቀ፣ ጾመ፣ ጾሙን ሲጨርስ አይሁድ ያዙ ሰቀሉት ነው የሚመስላቸው። ግን በዚህ ሕማማት ሳምንት አሁን በጀመርነው ሕማማት ሳምንትና በ40 ጾም መካከል የ3 ዓመት ተኩል እንዳለ ሁላችሁ ኦርቶዶክሳውያን እንድትገነዘቡት። ብዙዎቻችሁ ይሄን አታውቁም። አንድ የቀጨኔ መድኃኔዓለም ጋዜጠኛ ነው፣ እኔ በሬዲዮ አስታውሳለሁኝ። ጋዜጠኞች ከኢቲቪ ነው ደወሉና አባታችን እንግዲህ ጾሙ ተጾመ፣ ፋሲካ እየደረሰ ነው፣ ስለ ሕማማቱ ሳምንት ትንሽ እንዲያው የሚያስተላልፉት መልእክት ካለ አሉ። እንደዚህ ጋዜጠኞች ለአንዳንድ ሰዎች ይደውላሉ፣ ለትልልቅ ለደብረ አለቆች፣ ለጠቅላይ ቤተ ክህነት ሰራተኞች ይደውሉና ያው መልእክት አስተላልፉ ይላሉ። አንዳንዴ ሄደው ራሳቸው በምስልም ሁሉ ቀርጸው ይህንን ቃለ መጠይቅ ያደርጋሉ። ታዲያ የቀጨኔ መድኃኔዓለም አለቃ ምን አለ መሰላችሁ? ያው እንግዲህ እንደሚታወቀው ጌታችን ኢየሱስ ክርስቶስ 33 ዓመት ሲሞላው ተጠመቀ በዮሐንስ። ከተጠመቀ በኋላ ወደ ጾም ሄደ። ጾሙን እንደጨረሰ አገልግሎት ሲጀምር አይሁድ ያዙት፣ ሰቀሉት፣ ገደሉት። ይኸው ነው ታሪኩ አሉ። ጋዜጠኛው ግራው ገባው። በዚህ በጾሙ መካከልና በሕማማቱ መካከል ያለው ጊዜ ምን ይመስላል አላቸው። ምንም እኮ ጊዜ የለም፣ ይኸው እንደምታየው እኮ ነው። ጾሙ እንደተጨረሰ እኮ ሕማማቱን የገባ እኮ ምንም ጊዜ እኮ የለም አሉ። እሱ ያን የ3 ዓመት ተኩል ጊዜ እንዲያወሩለት ጣልቃ እንዲያስገቡለት ፈልጎ ነበረ። እና አንዳንድ ጊዜ እንደዚህ ብለው የሚያስቡ ሰዎች አሉና የተማሩ የደብረ አለቆችም እንኳን ሳይቀር ይህን ያህል ስህተት ይፈጽማሉ ማለት ነው። እንግዲህ እናንተም ይሄ ነገር እንዳይሸውዳችሁ የአገልግሎት መጀመሪያ ጾም እና የሕማማት የአገልግሎቱ መጨረሻ ሕማማቱ ከአንድ ላይ ተያይዞ በጾም መልክ ስለቀረበ ታሪኩ ይሄ መስሏችሁ እዚህ ላይ እንዳትገድሉት ለማለት ነው። እንግዲህ አሁን ሰሙነ ሕማማት ጀመር። ሰሙነ ሕማማት ተጀመረ። ዛሬ ዕለተ እሁድ ነው። ዕለተ እሁድ ቅዳሜ ለእሁድ አጥቢያ ነው ይሄ ፕሮግራም እየተዘጋጀ ያለው። ታዲያ ምንድን ነው የዛሬ ንግግራችን? ብዙ የምናነሳቸው በጣም ህዝቡን እስረኛ ያደረጉ ቤተክርስቲያኒቱን በቃ ዝም ብለው ወጥረው የያዙ ግን እንዲያው የዶግማ ያህል የዶክትሪን ያህል ቁጥጥር የሚደረግባቸው ክትትል የሚደረግባቸው ይሄ መሆን የለበትም ምዕመናን ተጠንቀቁ ተብሎ አዋጅ እየተባለ የሚታወጅበት ሁኔታ አለና ይሄ ነገር ከመጽሐፍ ቅዱስ አንጻር ሲታይ እስቲ የምንገመግመው ይሆናል። ለማንኛውም እንግዲህ መጽሐፉን ይዤዋለሁ። የሰሙነ ሕማማት ሳምንት መጽሐፍ ግብረ ሕማማት ይሄ ነው ብሎ ማረነ ክርስቶስ ይሄን ያክላል። ይሄ ነው ግብረ ሕማማት ማለት። ግብረ ሕማማት ማለት የሕማማት ወይም የመከራ ስራ ማለት ነው። የሕማማት ግብረ ሕማማት የሕማማት ስራ በሕማማቱ ኢየሱስ በተያዘባቸው በተከሰሰባቸው በአይሁድ ሸንጎ እንዲያው አለ አይደለ ከሆሳዕና ጀምሮ በአህያ ተጭኖ ቤተ መቅደስ ከገባበት አንስቶ እስከ ትንሣኤው ድረስ
ያለው የኢየሱስ የመከራ ተግባር ማለት ነው። እና ይሄ መጽሐፍ እንግዲህ በዚህ ሳምንት ውስጥ ተነቦ ያልቃል። ግማሹ በዜማ የሚባል ነው፣ ግማሹ በንባብ የሚባል ነው። በቃ በንባብ በዜማ በንባብ በዜማ የሚል ነው። የመርጌታ ድርሻ አለ ከዚህ ውስጥ የዲያቆን ድርሻ አለ፣ ከዚህ ውስጥ የህዝብ ድርሻ አለ፣ ከዚህ ውስጥ የቄሱ ድርሻ አለ እና በእንዲህ አይነት ሁኔታ ተከፋፍለው ይበል መሪ ማለት ይበል መሪ ጌታ ማለት ነው። ይሄንን ቄሱ ስለማይችለው ዲያቆኑ ስለማይችለው ነው እንጂ ቢችለው የግድ የመርጌታ ተብሎ የታዘዘ አይደለም። መሪው ብቻ ስለሚያውቀው ሙያው የሱ ስለሆነ ይበል መሪ ጌታ ይባላል። እና ይበል ካህን የሚለው ካህኑ ብቻ ስልጣን ያለው ቄስ ብቻ እንዲለው የተፈቀደ ማለት ነው። ዲያቆን አይለውም፣ መሪም አይለውም። ይበል ዲያቆን የሚለውን ደግሞ ምናልባት መርጌታው ሊለው ይችላል ከፈለገ፣ ካልናቀው ቄሱም ሊለው ይችላል ስልጣኑ ስላለው። ግን የስራ ክፍፍል አለ። ይበል ህዝብ የሚላል ህዝቡ አብሮ ተቀብሎ የሚያዜመው አለ ማለት ነው። እና ይሄ መጽሐፍ ግብረ ሕማማት ይባላል። ከነሱ እኔ ተሐድሶ ባብራራላችሁ አይሻልም? እነሱ እኮ እንዲህ አይነት ገለጻ አድርገውላችሁ አያውቁ። እና እንግዲህ እናየዋለን የዚህን መጽሐፍ ገለጻ ሐሳብ ከውስጡ በየቀኑ የሚነበቡ አንዳንድ ምን ያህል እውነተኛ ነገሮች ምን ያህል የኑፋቄ ነገሮች ሳሉበት የሚለውን አብረን የምንመለከተው ይሆናል። እንግዲህ ታዲያ ከዚህ ከሕማማቱ ዋዜማ እንጀምር። በነገራችን ላይ የዋዜማ አለው። የሕማማቱ ዋዜማ ማለት እሁድ ነው። ሰኞ ነው የሚጀምረው ሕማማቱ። እሁድ ዋናው ዋዜማ ነው። ግን ደግሞ የዋዜማው ዋዜማ ቅዳሜ አለ። ስለዚህ ቅዳሜ ከዚህ መጽሐፍ ውስጥ እስከ ገጽ 39 የሚነበብ ክፍል አለ። እስከ ገጽ 39 ይሄ ማህተወ ሆሳዕና ይባላል። የሆሳዕና የማህቱ ወይም ደግሞ ይሄ የመጀመሪያው አብርሆቱ የመጀመሪያው መግቢያው የቅዳሜው ነው። ቅዳሜ የሚነበብ አለ፣ የሚዜም አለ። እነሱ ነገሮች ከገጽ 39 የዚህ መጽሐፍ ውስጥ ተገልጸዋል። ከገጽ 39 እስከ 99 እስከ 100 ገጽ ማለት ነው። እሱ ደግሞ የእሁዱ ምንባብ ነው። እንግዲህ ተመልኩ የቅዳሜና የእሁድ 100 ገጽ መጽሐፍ እዚህ ውስጥ በዜማም በንባብም አለ ማለት ነው። ስለዚህ ዛሬ የእሁዱን ነው የምንነጋገረው እና የቅዳሜውን ጭምር። እንግዲህ በዚህ ላይ የምንነጋገረው የቅዳሜና የእሁዱን ስንነጋገር ምንድን ነው ያለው ነገር? እንዳልኳችሁ መጽሐፍ ቅዱስ አለ፣ ብሉይ ኪዳን አለ፣ የነቢያት መጽሐፍ አለ፣ የሙሴ ሕግ መጽሐፍ አለ፣ ከመዝሙርም አለ፣ ከወንጌልም አለ፣ ከገድላት ከታምረ ማርያም ከታምረ ኢየሱስ ሁሉ አለ፣ ከሃይማኖተ አበው መጽሐፍ አለ። እነዚህ መጽሐፍቶች የሚነበቡበት መጽሐፍ ነው ይሄ መጽሐፍ። ታዲያ እዚህ መጽሐፍ ውስጥ ገና ከመግቢያው ያገኘሁት ገጽ 39 ገጽ 23 ላይ እንዲህ የሚል አለ። ወደ ስርዓቱ እንገባለን። እንደው ግን ይህንን አንብቤላችሁ ልለፍ ብዬ ነው። ስብሐት ወክብር ወሰጊድ ለመንግሥትኪ ይደሉ እስመ አባልኪ ለእግዚአብሔር አባሉ ማርያም በረከትኪ ምስሌነ ያሃሉ እስመ አባልኪ ስብሐት ወክብር ወሰጊድ ለመንግሥትኪ ይደሉ። በነገራችን ይህ በዜማ የተማርነው ነው። እንደው እዚያ ላይ እንዲባል ተብሎ እንግዲህ ተመልከቱ። ሰሙነ ሕማማት የመከራ ሳምንት፣ የመከራ ወቅት፣ የኢየሱስ ክርስቶስ ብቻ የመከራ ወቅት ተብሎ ስርዓት ተዘጋጅቷል፣ ተመድቧል። አሁን ይሄ ሳምንት የኢየሱስ ክርስቶስ ጉዳይ ብቻ የሚነገርበት እንጂ ሌላ ምንም ጣልቃ የሚገባበት ጊዜ አይደለም። አዳኝነትም ከተባለ የክርስቶስ የቤዛነት ስራ ነው ይሄ ወቅት የሚነገርበት የሚገባው። ግን እዚህ ላይ ምንድን ነው እየተባለ ያለው? ሰበር ዜና ልበላችሁ። እንደ ሰበር ዜና የገባው ስብሐት ወክብር ወሰጊድ፣ ምስጋና፣ ክብር፣ ስግደት ለመንግስትሽ ይገባል። አያችሁ፣ ምስጋና፣ ክብር፣ ስግደት እነዚህ የአምልኮ ቃላቶች ናቸው። የአምልኮ ቃላቶች ብቻ ናቸው። ስብሐት፣ ክብር፣ ስግደት ለመንግስትሽ ይገባል። ለመንግስትኪ ይደሉ፣ ለመንግስትሽ ይገባል።
እስመ አባልኪ ለእግዚአብሔር አባሉ። ምክንያቱም ለአንቺ ይሄ አምልኮ የተገባሽ ምክንያቱ ስጋሽ የእግዚአብሔር ስጋ ስለሆነ የእግዚአብሔር ስጋው ነው። እስመ አባልኪ ለእግዚአብሔር አባሉ፣ አካልሽ የእግዚአብሔር አካሉ ነውና ነው እያላት ያለ። ስለዚህ የማርያም አካል ማለት የእግዚአብሔር አካል ነው። ስለዚህ የእግዚአብሔር ባህሪ የማርያም ባህሪ ነው፣ የማርያም ባህሪ የእግዚአብሔር ባህሪ ነው። ልክ ወልድ የአብ ባህሪያዊ ልጁ እንደሆነ ሁሉ ባህሪያዊ ልጁ እንዲሁ በአካል እንኳን ሁለት ናቸው። አያችሁ፣ የወልድ አካል ሌላ ነው፣ የአብ አካል ሌላ ነው። በአካል አብና ወልድ አይገናኙ። መንፈስ ቅዱስም የራሱ አካል አለው። በአካል ሶስት ናቸው። ማርያምን ግን እስመ አባልኪ ለእግዚአብሔር አባሉ፣ አባልሽ ወይም ስጋሽ የእግዚአብሔር ስጋው ነውና። አሁን በማርያምና በእግዚአብሔር መካከል ሁለትነት የለም። በቃ አካሏ አካሉ ነው። ስለዚህ የእግዚአብሔር የሆነውን ነገር ሁሉ የመውሰድ እድል አለሽ፣ የመውሰድ ስልጣን አለሽ እየተባለች ነው። ምክንያቱም መንግስት አላት በሰማይ ክብርን፣ ስግደትን፣ ምስጋናን የሚቀበል መንግስት አላት፣ ዙፋን አላት፣ ዘውድ አላት። እኛ የምናውቀው ለድንግል ማርያም የክብር ዘውድ የክብር ሽልማት ነው እንጂ ያላት የመንግስት ዘውድ በትረ መንግስት አላት ብለን አይደለም የምናምናት። የምንቀበላት በዚህ መንገድ አይደለም። ይሄ የኑፋቄ የክደት እግዚአብሔርን መንግስቱን ቀምቶ ለፍጡር መስጠት ነው የሚሆንብን። ስለዚህ ስጋዋ የእግዚአብሔር ስጋ ስለሆነ ድንግል ማርያም ስግደት፣ ክብር፣ አምልኮ ይገባታል ብለን አንዋሽም። ይሄ ለእኛ ለእውነተኛ ኦርቶዶክሳውያን የኑፋቄ ትምህርት ነው። ማርያም በረከትኪ ምስሌነ ይሃሉ፣ ማርያም ሆይ በረከትሽ ሁልጊዜ ከኛ ጋር ይሁን ብሎ ነው የሚደመድመው። ይኸው ግብረ ሕማም መጽሐፍ ገጽ 23 ላይ ነው አስቀምጦት ያለ። እንግዲህ ይሄ መጽሐፍ እንደዚህ ብሎ የጀመረ መጽሐፍ ነው፣ ያስደነግጣል። እስቲ ወደ እንቶ ፈንቶ ስርዓቱ ደግሞ ልውሰዳችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለተ እሁድ ዕለት በአህያ ተጭኖ ወደ ኢየሩሳሌም በምስጋና ገብቷል። ሆሳዕና እየተባለ ለዳዊት ልጅ ሆሳዕና ለዳዊት ልጅ የምትመጣ መንግስት የተባረከች ናት እየተባለ ኢየሱስ ክርስቶስ በሕፃናት አንደበት፣ በሽማግሌዎች አንደበት፣ በሴት በወንድ አንደበት እየተመሰገነ ኢየሩሳሌም እስክትጨነቅ ድረስ ኢየሱስ በክብር ወደ ቤተ መቅደስ ገባ። በዚያም ገባና የሚሸጡትን የሚለውጡትን ገለባበጠ። ይሄ የመጨረሻው ሰዓት እርምጃ ነው። ቤቴ የጸሎት ቤት ቤቴ የሰቤተ ጸሎት ትሰመይ ወአንትሙ ሰረሰይክሙ ወበአተ ፈያቱ ሰረቅት። ቤቴ የጸሎት ቤት ናት እንጂ የወንበዴዎችና የሌቦች ዋሻ አይደለችም። እናንተ የሌቦችና የወንበዴዎች ዋሻ አደረጋችኋት፣ ቤቴ ግን የጸሎት ቤት ነበረች አለና ገስጾ አስወጣ። እንግዲህ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከመሄዱ በፊት ለደቀ መዛሙርቱ እንደዚህ እያለ ይነግራቸው ነበረ። እነሆ ወደ ኢየሩሳሌም እንወጣለን። ትንሽ እንደው ከወንጌል ጌታችን የተናገረውን ጥቂት ነጥቦች እናንሳ። እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል። ትንቢት ወደፊት ሊሆነው ያለውን ለደቀ መዛሙርቱ ገለጻ እያደረገ ነው። ይህንን ቃል በአራቱ ወንጌላት በሶስት ወንጌላት እንመለከተዋለን፣ እናገኘዋለን። አንደኛ ማቴዎስ 16:21 ላይ ይህን ቃል እናገኘዋለን። የሰው ልጅ ተላልፎ እንደሚሰጥ፣ እንደሚሰቀል፣ እንደሚያዝ ጴጥሮስ ጌታ ሆይ አይሁንብህ ያለ ጊዜ በማቴዎስ 16 እናገኘዋለን። እዚሁ ማቴዎስ 20:18 ላይ ደግሞ ይህንኑ ቃል ይደግመዋል። ሰዓቱ ስለደረሰ አሁን ወደ ኢየሩሳሌም መውጫው ነው፣ መግቢያው ነው፣ የተዘጋጀለት የተደገሰለት የሞት ድግስ የቤዛነት ድግስ አለ። ያንን አብ ያዘጋጀለትን የቀዳለትን ጽዋ ሊጠጣ ኢየሱስ ወደዚያ እየፈጠነ ነው ያለ። ማርቆስ 10:33ም ይኸው ቃል እንዲሁ ተደግሟል። ሉቃስ
18:31 ይሄ ቃል አለ እና በእነዚህ ወንጌላት ይሄ ቃል እንዳለ ተገልጿል። ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ይያዛል፣ ይተፉበታል፣ ይገርፉታል፣ ለአሕዛብ ይሰጡታል፣ ይሰቅሉታል፣ ይገድሉታል፣ በሶስተኛው ቀን ይነሳል እያለ ስለ ራሱ ትንቢት ይናገር። ኢየሱስ እኮ አይቶ ጨርሶ ወስኖ ያለ ነቢይ እኮ ነው። ምን ይጠብቀኝ ይሆን እያለ እኮ አይደለም የሚሄደው። እንደው ልከራከር፣ ላምልጥ፣ እንዴት ልሟገት እያለ እየተጨነቀ አይደለም የሚሄደው። ምን እንደሚባል አውቆ ምን እንደሚባል ገብቶት በቃ ጨርሶ ወስኖ ቆርጦ ነው የሄደው። ኢየሱስ ሊሞት ሳይሆን የሄደው ይሄ በራሱ ውስጥ ራሱ ሙቶ ነው የሄደው። ኢየሱስ ሙቶ ነው የሄደው። በቃ ራሱ በራሱ ጨርሷል። እዚህ ላይ ክብር ለስሙ ይሁን። አያችሁ፣ እንደዚህ ወስኖ ቆርጦ ጨርሶ የገባ የሚገርም ነገር ነው። እንግዲህ ኢየሱስ በዚህ ሁኔታ ነው ወደ ኢየሩሳሌም የሄደው። በድል የሄደው፣ በአህያ ተጭኖ የሄደው ኢየሱስ አህያይቱን አምጡልኝ ብሎ አህያይቱ መታለች ከወንጭላዋ ጋር በአህያይቱ ሲጫን ግማሾቹ በአህያይቱ ጀርባ ላይ ይጎዘጉዙለት ነበር ጨርቃቸውን። ግማሾቹ አህያይቱ በምትሄድበት መንገድ እንኳን ላንተ ይቅርና ለተቀመጥክባት አህያ እንኳን ክብር ይገባታል እያሉ ለአህያይቱ እንኳን ክብር እየሰጡ ነበር። ኢየሱስ በእናንተ ላይ ሲሆን፣ የኢየሱስ ሞገስ በእናንተ ላይ ሲሆን ከአህያይቱ በላቀ ክብር የሚጎዘጎዝላችሁ የሚነጠፍላችሁ እግዚአብሔር ያዘጋጅላችኋል። እግዚአብሔር ሕዝብ ያሰግድላችኋል። እግዚአብሔር ሕዝብ ይሰጣችኋል። ብቻ እናንተ ከኢየሱስ እግር ስር በርከክ በሉ። ከኢየሱስ ፊት ተንበርከኩ፣ ተደፉ። እናንተ ኢየሱስን በላያችሁ አንግሱት። እናንተ ኢየሱስን በላያችሁ ላይ ሹሙት። በእናንተ ላይ የነገሰ ጌታ ሕዝብ ያመጣላችኋል። አረ እነዚህን ሕፃናት ከልክላቸው። አረ ምንድን ነው የሚሰሩት? እነዚህ ዝም ቢሉ የእናንተ ልጆች እዚህ ተራራ ያሉ ድንጋዮች ይጮሁልኛል፣ ያመሰግኑኛል። ሌላ ታምር ሳያመጣ ይሄ ሰውዬ ተው ተብሎ ዝም። አያችሁ፣ አሕዛብን እንኳን ጸጥ የሚያሰኝ አቅም፣ የጸጋ ኃይል ለእናንተ ይመጣላችኋል። ስለዚህ ወገኖች ለእግዚአብሔር እንንበርከክ። መንበርከክ ለእርሱ ይሁን። ከተንበረከክን አይቀር ለእርሱ፣ ከተገዛን አይቀር ለእርሱ ምስጋና ይገባሃል፣ ክብር ይገባሃል፣ መንግስት ይገባሃል የምንለው እግዚአብሔር አምላክ የዳዊትን የአባቱን ዙፋን ይሰጠዋል፣ በያዕቆብ ለዘላለም ነግሶ ይኖራል የተባለው ኢየሱስ። እኔ ማርያም እንደዚህ አይነት ኪዳን ሲሰጣት አላውቅም። እንደማናችንም ጻድቃን በቀኙ እንደምንቆመው ቅዱሳን አብራ የምትቆም ጸጋ ያላት ሞገስ ያላት እናቱ ናት። እናቴ ስለሆንሽ ላይ በዚህ በኩል ላይ ተቀመጭ የምትባል አይደለችም። እውነት ለመናገር እግዚአብሔር ዙፋኑ እንደዚህ አይደለም። ሰሎሞን እኮ እናቱ ስትመጣ ቤርሳቤህ ዙፋን አስመጥቶ በቀኙ አስቀመጣት ነው የሚል አይደለም? በቀኙ አስቀመጣት። አዎ እናቱ ስትመጣ በቀኙ አስቀመጣት። እሺ ኢየሱስስ እኛን በግራው አቁሞ እሷን በቀኙ አስቀመጣት ማለት አይደል? ሁላችንንም ቦታ አዘጋጅቶ ጨርሷል። በቃ የሱ የሆኑት ሁሉ እንዲሁ ከመንግስቱ ሊሳተፉ መንግስት ሊሆኑ ቦታ ተዘጋጅቶ ጨርሷል፣ አልቋል። ስለዚህ ድንግል ማርያም የእግዚአብሔር አካልሽ አካሉ ነውና ለአንቺ መንግስት፣ ክብር፣ ስግደት፣ ዝማሬ ይገባሻል ተብሎ እንደዚህ ከእግዚአብሔር ጋር አወዳድሮ እኩል አስቀምጦ መናገር ወንጀል ነው፣ ድፍረት ነው። እውነተኛ ኦርቶዶክስነት አይፈቅድም። እውነተኛ ክርስትና አይፈቅድም። እና ይሄንን ማስተካከል ግዴታችን ነው። ይስተካከላታል። እንዲህ አይነት ምናምንቴ መጽሐፍ ከሚወድቅበት ጉድጓድ ይወድቃል። እንግዲህ ይሄ የሆሳዕና ታሪክ በማርቆስ ምዕራፍ 21 ማርቆስ ምዕራፍ
ማቴዎስ ምዕራፍ 21 ማርቆስ 11 ዮሐንስ 12 ላይ ሶስቱ ወንጌሎች ይሄንን እናገኛለን። ወደ ኢየሩሳሌም እንደገባና ቤተ መቅደሱን እንዳጸዳ እዚያ ላይ እንመለከታለን። ሌላው እንግዲህ ዕለተ እሁድ ምንድን ነው የሚፈጸመው? ወንጌሉ ተነበበ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ሕይወቱን የሰጠበት አይሁድ የመከሩበት ለኢየሱስ ይሄ የመከራ ሳምንት ነው፣ ለእኛ ደግሞ ነፃ የመውጣት ሳምንት ነው፣ ለእኛ የእልልታ ሳምንት ነው። ቤዛችን መስዋዕታችን ኢየሱስ ክርስቶስ እኛን ነፃ ሊያወጣ ቀናት ብቻ እየቀሩት ነው። አሁን ቀናት ብቻ እኛ ከተፈጸመልን 2000 አስቆጥረናል። ግን ታሪኩን ስንተርከው በቃ ይቺ የሕማማት ሳምንት ከእሑድ ጀምሮ እስከ ዓርብ ድረስ ቀናት ብቻ ናቸው ያሉ፣ ሳምንት እንኳን አይሞላም። ስለዚህ የአዳም ልጅ ያኔ በዲያብሎስ ተይዞ የነበረ በእግዚአብሔር ቁጣ ስር ወድቆ የነበረ አሁን ለዘላለም የማይሻር የማይቀለበስ እርቅ ሊመሰረት ነው። ክብር ለእግዚአብሔር ይሁን። ይሄን ነው የሚያስታውሰን ይሄ ሳምንት። መነገር ያለበትም ይሄ ነው። እንዲያው ቀን መድበን የጌታ የሕማማት ሳምንት ብለን መድበን እንነጋገር ከተባለ መነገር ያለበት የዲያብሎስ ውርደት፣ የኛ ነፃነት፣ የእግዚአብሔር ልጅ ደግሞ ራሱን ለኛ ባዶ ያደረገበት፣ ነውርን የናቀበት፣ እርቃኑን አደባባይ ላይ የዋለበት፣ ታምር የተሰራበት፣ ዲያብሎስ ባልጠበቀው ባላሰበው ባልገመተው መንገድ ውድቀቱን የተከናነበበት፣ ሞቱን የተከናነበበት የኛ የሰው ልጅ ደግሞ የነፃነት ቀን፣ የድል ቀን፣ ጠላቶቻችሁን ለዘላለም አታዩዋቸውም እንደተባሉት ለግብፃውያን ለዘላለም አታዩዋቸውምና ጠላቶቻችሁን አትፍሩ ብሎ ሙሴ እንዳወጀ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠላታችሁን ዲያብሎስን ከዚህ በኋላ ለዘላለም አታዩትምና መንግስቱ ፈርሶበታልና የጠላት ራስ በደሜ ተቀጥቅጧልና ከዚህ በኋላ መንግስት ለኢየሱስ ክርስቶስ ሆኗል። መንግስት በእርሱ ለሚያምኑት ሆኗል። ከዚህ በኋላ ውድቀት ለዲያብሎስ ነው፣ ትንሣኤ ለሰው ልጅ ነው፣ ድል ነፃነት ለሰው ልጅ ነው ተብሎ የሚታወጅበት የሚሰበክበት እንኳን ደስ ያለ እየተባባል የሚተቃቀፍበት ሳምንት ነው መሆን የነበረበት። ታሪኩ ይዘከር ከተባለ መሆን ያለበት እንደዚያ ነው። ግን እንደዚያ ሲሆን አናይም። በጣም የሚያስቅ የሚያሳዝን ትልቅ ተቋም ነኝ ከምትል ምሁራን አሉኝ ከምትል ጳጳሳት አሉኝ ከምትል ቤተክርስቲያን የማይጠበቅ የሚያሳፍር ነውር። እንግዲህ እኛ አንዱ የቤተክርስቲያን አካል አይደለሁ አንዱ መሪ ነበርሁ አይደለ እዚያ ውስጥ ሲባል የነበረው ልንገራችሁ። በዕለተ እሑድ ጸሎተ ፍታት ይካሄዳል። ጸሎተ ፍታት ሰው ሲሞት ፍታት የሚፈታ ፍታት አለ። አሁን እሑድ ቀን ግን ሞትክም አልሞትክም እንደ ሞትክ ሆነህ ፍታት ይፈታልሃል። ህዝብ ተሰብስቦ እሑድ ዕለት ዛሬ ማለት ነው እሑድ ጠዋት ኦርቶዶክስ ቤተክርስቲያን ብትሄዱ ጸሎተ ፍታት በህይወት ላለ በሙሉ ለኦርቶዶክስ ህዝብ ከህፃናት ጀምሮ እስከ ጳጳሳት ድረስ ላለ ሁሉ ጸሎተ ፍታት ይካሄዳል። ምክንያቱም እቺ ሳምንት የብሉይ ኪዳን ሳምንት ናት፣ የኦሪት ሳምንት ናት። ፍታት አይፈታም፣ ምንም አይነት ነገር አይደረግም። ስለዚህ በህማማት ውስጥ የሚሞት ሰው ካለ ፍታት አያስፈልገውም። ዛሬ ተፈቱ ጨርሷል። አሁን ዝም ብሎ ያኔ አሁን ሰኞ ቢሞት ማክሰኞ ቢሞት ቄስ ተጠርቶ ፍታት ይፈታ ምናምን አይባልም። ወስዶ ቅብር ነው። ምክንያቱም የሕማማት ሳምንት ነዋ፣ አይፈቅድም። ይሄንን ማሰራት ራሷ ቤተክርስቲያን የተሰራች ቢፈታ ምንድነው ወንጀሉ? እንደው ፍታት ይፈታ ቢባል ቢፈታ ምንድነው ወንጀሉ? ከሌሎች ቀኖች የተለየ የሚያደርገው ምንድነው? ኢየሱስ ክርስቶስ መከራ ውስጥ ስላለ ጸሎት ስለማይሰማ በቁጥጥር ስር ስለዋለ ነው። ምንድነው ነገሩ? ሰሚ ስለሌለ ገና ከመያዙ በፊት ጸሎታችንን እንዲሰማ ጸለይንና ጸሎታችን ተረከብ፣ ከዚህ በኋላ በትንሣኤ እንገናኝ ቻው አይነት ነገር ነው እንዴ? ምንድነው ምስጢሩ? ያሳዝናል።
ኑዛዜ እንግዲህ አንድ ሰው ኃጢአት ሰርቻለሁ አባቴ ንስሐ ይስጡኝ ምናምን ብሎ ኑዛዜ የለም በዚህ ሳምንት ውስጥ የለም። ምክንያቱም ብሉይ ኪዳን ነዋ፣ ስርዓቱ እንደዛ አይፈቅድም። የሕማማት ሳምንት ነው እንዳልኋችሁ። ምናልባት እንግዲህ ኢየሱስ በቁጥጥር ስር ስለዋለ ጸሎት የሚሰማ የለማ። ኑዛዜ ተቀብሎ ጾም ጸሎቱን ስግደቱን ቢያደርግ ማን ሰሚ ያለው ማለት ነው። እንግዲህ ኢየሱስ መከራ ውስጥ ነው ያለው። ወይ ጉድ እንኳን አንተ ልሰማ እኔ ራሴ ተጨንቄያለሁ፣ እባክህን አቦዜው ራስህን አድን ምናምን አይነት ነገር አስመሰሉት። የሚገርሙ ሰዎች እኮ ናቸው። እና እሁድ ብቻ ጸሎተ ፍትሐት አለ፣ ኑዛዜም ካለ እዚቹ ታልቃለች። ምናልባት በዚህ ሳምንት ከሰኞ እስከ ዓርብ ድረስ ሰው ቢሞት በቃ ቻው ስለሚባል። የሚገርመው በዚህ ሳምንት መስቀል ማሳለምን ሁሉ የለም። ምክንያቱም አይሁድ በብሉይ ኪዳን ዘመን ነው ገና መስቀላውን ጌታ ተሰቅሎ ቀድሶት ባርኮት ከደሙ ጋር አዋህዶት ያኔ ነው ክቡር መስቀል የሚሆነው። አሁን መስቀሉ ሁሉ ዜሮ ገብቷል። መስቀል የለም። አሁን እንደው ከቄሱ ኪስ እዚያ ወይም ቤተክርስቲያን እዚያ ቁሞ ታዩታላችሁ እንጂ በቃ እንደሌለ ቁጠሩት። ምክንያቱም የብሉይ ኪዳን ዘመን ማስታወሻ ስለሆነ ያቺ 5500 ዓመቷን ማስታወሻ ስለሆነ አሁን መስቀል መሳለም የለም። በብሉይ ኪዳን መስቀል ማሳለም ስለሌለ፣ ሁለተኛ ነገር ገና መስቀሉ ደግሞ የሚቀደስበት ቀን ገና አሁን እየተቃረበ ነው። ከዚያ በኋላ ነው እንኳን ደስ ያለ እየተባለ እንኳን ጾመ ልጓሙንም በዚያው ፈታልህ እየተባለ ማሳለም የሚጀመረው። እንግዲህ በእነዚህ ሳምንት በሕማማቱ ውስጥ ከሰኞ ጀምሮ ማለት ነው ቢቻል ሰው ጥቁር ቢለብስ የሚፈቀደው በቤተ ክርስቲያኒቱ ጥቁር ቢለብስ፣ ምክንያቱም የሐዘን ቀን ነው። ጌታችን ኢየሱስ ክርስቶስ በጠላት እጅ ወድቋል። ፈሪሳውያን፣ ካህናቱ፣ ሸንጎ ኢየሱስ ክርስቶስን እያንገላተው ነው። አንዴ ከጲላጦስ ይወስዱታል፣ አንዴ ከሄሮድስ ይወስዱታል፣ አንዴ ከካህናቱ ከቀያፋ፣ አንዴ ደግሞ ካህና ማንገላቱ ወደ ሸንጎ ደግሞ ይወስዱታል። እንዲሁ ሲንከራተት የሰነበተበት ስለሆነ የተመከረበት ስለሆነ ምን እናድርግ፣ እንዴት አድርገን እንግደለው፣ እንዴት አድርገን እንያዘው ምናምን እየተባለ የተመከረበት ጊዜ ስለሆነ አሁን እንደው የሐዘን ቀን ነው። ሐዘን ነው በቃ። ጌታችን ኢየሱስ ክርስቶስ እንደዚህ ሆኖ በቃ ተሰቃየ ውይ አይነት ነገር እንደው ስጋ ባይለስ ቢቀርበት ባይመጣ ይኸው ወደ ምድር መጥቶ መከራውን አየ። የኛ ጌታ እንደው ቢቀርበት አይነት ሐዘን የሚሰማቸው ሰዎች አሉ። ምንም የሚያውቅ ሕዝብ የለም። ኢየሱስ ክርስቶስ ተያዘ ሲባል ደረቱን የሚደቃ ሕዝብ፣ ተመታ ሲባል ያን የመታውን ሰው አረ መድኃኔዓለም አንተን ይምታህ የሚል ሕዝብ፣ ይሄንንም አንዱ አናቱን ነበር ማለት የሚል እኮ ጎረምሳ ኦርቶዶክስም አለ እኮ። ይሁዳን እንዲሁ ከዚያ እንዲሁ ሲንጦለጦል ምን አለ እንዲሁ አንድ ጀግና እንዲሁ አናቱን የሚለው ጠፍቶ የሚል እኮ ኦርቶዶክስ አለ እኮ። ይሁዳን በመግደል ኢየሱስን ለማሳረፍ የሚቆጭ ጀግና እኮ አለ። አብ እኔ ነኝ ያደረኩት ብሎ ቢል ምን ታመጣለህ? እኔ ነኝ ያደረኩት በልጄ ጨከንኩ እኔ ነኝ ብሎ ቢል ምን ትላለህ? ይሁዳ ምን ቤት ነው? ተው እንጂ ወገን እያስተዋላችሁ። እግዚአብሔር አንድያ ዓለሙን እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ የተባለው እኮ ይሄ ቀን ነው። ታቀፉት፣ ሳሙት፣ ዘሩት እኮ አይደለም። ቀራንዮ ላይ እርቃኑን ያውለው መስዋዕት ሊያደርገው እኮ ነው ለዓለም የሰጠው። እንደዚያማ ካልሆነ እኮ እኛን አልወደደንም። የእኛን መውደዱ መገለጫው እኮ ልጁን ለሞት መስጠቱ ነው። ስለዚህ በጣም የተሳሳተ ጥቁር ልብስ መልበስ፣ ነጠላ መዘቅዘቅ፣ ነጠላውን ሁሉ ዘቅዝቆ ምንድነው የሐዘን ቀን ነው ሰላም አይደለሽም ብትላታ እንዴ ጌታ እኮ እየተሰቃየ ይሄ ሳምንት እኮ የመከራ ሳምንት ነው፣ የሐዘን ሳምንት እኮ ነው። ጌታችን እኮ በአይሁድ እጅ ተይዞ እኮ እየተንገላታ እኮ ነው ያለው፣ በስቃይ ውስጥ እኮ ነው ያለው እና በቃ ላስተዛዝነው ብዬ። ይገርማል። ይህን ህዝብ እኮ ነው ክርስቲያን የምንለው። አሁን ቄሱ ትክክል የተደረገ ነው የሚመስለው። ጳጳሱ ቢሆን በቃ
እውነተኛ ክርስትና እንዲህ ነው። እግዚአብሔር ይባርካችሁ ምዕመናን። ይሄን ሳምንት ልክ ኢየሱስ ክርስቶስ ሆናችሁ አዝናችኋል። ኢየሱስ ክርስቶስ ተደስቷል። ወንድሜ እንዳንተ አላዘንም። ኢየሱስ ክርስቶስ አንተ ንጉሥ ነህን ብሎ ሲለው ጲላጦስ ስልጣኔ ከምድር ብትሆን ኑሮ መላእክቶች ስለኔ በተዋጉልኝ ነበር፣ ነገር ግን እንዲህ አይደለም አለው። ስለዚህ እኔ ለእውነት ልመሰክር መጥቻለሁ፣ ስለዚህም ተወልጃለሁ ነው ያለው። ስለ እውነት ሊመሰክር በቃ ዲያብሎስ የዋሸባትን ዓለም ዲያብሎስ የቀለደባትን ዓለም ሊያጸዳ ሊቀድስ ስለ እውነትን ሊያቆም ቀራንዮ ላይ እውነትን ሊተክል ስለዚህ ተወልጃለሁ አለው። እውነት ምንድን ነው አለ ጲላጦስ ራሱ። እንዴ ቆይ እኔ እስካሁን ድረስ የለሁም ማለት ነው? ገርሞት ጲላጦስ እውነት ምንድን ነው አለው። አዎ ያስብላል። ራስን መመርመር ጥሩ ነው እና ህዝቡ ይሄን ሲያደርግ ጳጳሳቱና ካህናቱ መልካም እንደተደረገ አድርገው ነው ህዝቡን የሚያመሰግኑት። ግን አደጋለሁ። የእግዚአብሔርን ፍቅር ከንቱ ማድረግ ነው። እግዚአብሔር ላንተ ብሎ ባደረገልህ ነገር እልል ትላለህ እንጂ ለምን እንዴት ወየው ካል ነው እንዴ ብሎ እግዚአብሔር ልጁን ቢያነሳስ ምን ይውጥህ ነበር? እኔ ግን በእውነት ነው የምላችሁ እንኳን ሆነልኝ። በቃ ለኔ የሚከፍለውን ሁሉ እንኳን ከፈለልኝ። ክብር ለስሙ ይሁን፣ ክብር ለታላቅነቱ ይሁን። ታርደሃልና ይገባሃል እየተባለ መላእክት የሚያመሰግኑት ታርደሃልና፣ ከነገድ ከቋንቋ ከህዝብ ዋጅተሃልና ይገባሃል። ይሄ ነው ምስጋና ማለት። የኛን ምስጋና መላእክት ቀምተውናል። ይኸውላችሁ ይሄ ምስጋና የኛ ነበር። ባለቤቶቹ እኛን መላእክት በማያገባቸው ገብተው ገርሟቸው በእኛና በጌታ ጉዳይ የሆነው ነገር ገርሟቸው በእኛ ጉዳይ ገብተው እግዚአብሔርን አመሰገኑ። የሚመለከተን እኛ እንዴት ነበር ማመስገን የነበረብን? እንዴት ከንፈር ትመጣለህ? እንዴት ጥቁር ትለብሳለህ? እንዴት ከንፈር ትመጣለህ? መላእክት እኮ ገና ሲወለድ ነው ያመሰገኑት በቤተልሔም። እነሆ ጌታ መድኃኒት እርሱም ክርስቶስ ያሉት እኮ ይሄን ቀን ታይቷቸው እና በእውነት መላእክት እንደ ትንቢት ነው የተናገሩት። ለዓለም ሁሉ መድኃኒት የሚሆን እርሱ ጌታ ክርስቶስ ተወልዶላችኋል ነው ያሉት። መላእክት ቀደሙ፣ እኛም ባለቤቶቹ። ያሳዝናል። ወየው እያሉ ማልቀስ ይገባል፣ አግባብ ነው ተብሎ ይለቀሳል። ዮሐንስ አፈወርቅ የሚባል ቅዳሴ አለ። እያለ አማኑኤል አምላክነ ወየው አማኑኤል አምላካችን ወየው ኢየሱስ መድኃኒታችን ወየው ክርስቶስ ንጉሳችን ወየው እኔ ልሙትልህ እኔ ልንገላት አይነት ነገር ትችለዋለህ? ይሄን ወየው ትችለዋለህ? እንካ ገባበት አንተ አሳርፈኝ ብሎ ቢልህ ትችለዋለህ? ቅሌት አይሆንብህም? ውርደት አይሆንብህም? ነውር አይሆንብህም? ያሳዝናል። በዚህ ሳምንት ሰላምታ መሰጣጣት አይገባም፣ ክልክል ነው። ሰላም እጅ እንደዚህ ዘርግቶ የለም። መሳም እንደዚህ ማማ የለም። ጉንጭ ለጉንጭ ትከሻ ለትከሻ ሰላምታ፣ የእጅ ሰላምታ የለም። ለምን ሲባል የይሁዳ ምሳሌ እንዳትሆን። ይሁዳ በሰላምታ ነው በመሳም ነው ያስያዘው። ስለዚህ ስትሳሳሙ ይሁዳ መምህሩን አሳልፎ እንደሰጠ አንተም ወንድምህን ስትስም በመሳም አሳልፈ መስጠት ይሆንብሃል። አቤት ሊቃውንቱ ተፈላስፈዋል። ሊቃውንቱ ተራቀዋል። አመሰጠሩት እኮ
ከይሁዳ ትማራለህ? ከፍቅር አባት ከእግዚአብሔር አትማርም? ለእኛ ለኃጢአተኞች አንድያ ልጁን ለሞት እንደሰጠ እንዲሁ ጠላቶቹ ሳለን እንደወደደን ብትል ምን አለ ይልቅ እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። የፍቅር ሐሳብ ወንድሜ ያስቀየሙ ካለ ይቅር በለኝ። እንዲሁ ስንገናኝ እኮ ነው። ያስቀየሙ ካለ ይቅር በለኝ፣ እወድሃለሁ የኔ ወንድም ኑርልኝ፣ ያንተ መኖር ለኔ ክብር ነው ብንባባል ምን አለ? አይ የይሁዳ ምሳሌ ሰላምታ ነው እንዴ? ይሁዳ የራሱ መንገድ ነው። ይሁዳን ካንተ ህይወት አውጣው። ወደ ህይወት ማስገባት ያለብህ የኢየሱስን ፍቅር ነው። እንዴ ኧረ ጉድ ሆነናል። ኧረ በቁማችን ሙተናል። ጭራሽ ይሁዳን እኮ እንደው ምሳሌያችን አደረግነው። ሌላው ማተብ አይታሰርም። የሚገርማችሁ ነገር እንደው አንዳንዱ ማተቤን እንዴት አድርጌ እንደው መስለም ይሆንብኛል እያለ እንደው ደብቆ ያስረው ይሆናል እንጂ ማተብ አይታሰርም። ማተብ ሁሉም ይፈቷሉ በዚህ ሳምንት። ለምን ሲባል የካህናቱ ትምህርት ነው። ምክንያቱም የብሉይ ኪዳን ዘመን ስለሆነ በብሉይ ኪዳን ማተብ አይታሰርም ነበረ። ያ የመከራ ዘመን ጌታችን ተሰቅሎ ደሙን አፍስሶ እስኪያድነን ድረስ በብሉይ ኪዳን ዘመን ውስጥ ነው ያለነውና ይሄ ስለሌለ አናደርገውም ብለው ራሳቸውን ከክርስቶስ መወለድ በፊት ወስደው አስቀምጠው ገና ክርስቶስ እንዲወለድ ይጠብቃሉ በዚህ ሳምንት። ይገርማል እኮ ይገርማል። ለነገሩ እኔም ሰብኬዋለሁ። ያኔ እኔም በራሴ ትክክል ነው ብዬ በደንብ አድርጌ ሰብኬዋለሁ። እኔም አልፌበታለሁ። ያሳዝናል። በአጠቃላይ የሐዘን ሳምንት ይባላል። ሰሙነ ሕማማት ማለት የመከራ ሳምንት ማለት ነው። አንዳንዶቹ ጫማ አያደርጉም። ጫማ ሁሉም አያደርጉ አሉ። ይሄ ሳምንት የሚገርማቸው ጫማ ወደ ቢሮ እንኳን ሲሄዱ ወደ ስራ ቦታ በቃ በዚህ ሳምንት እንዲሁ አብዛኞቹ ኦርቶዶክሳውያን ከመንግስት መስሪያ ቤት ከዓመት እረፍት ጊዜያቸው ቀንሰው ይህን ሳምንት በቤተክርስቲያን አካባቢ ነው የሚሰነብቱ። መልካም ነበረ፣ ጥሩ ነበር። ፈቃድ ወስደው በቤተክርስቲያን እንዲህ አይነት ጊዜ ማሳለፍ ጥሩ ነበረ። ግን ምን ዋጋ አለው? ምናምን ሰው ሰራሽ በከንቱ የሚመለክበትን ስርዓት አምልኮ ዘርግቶ እግዚአብሔር በሌለበት መፈለግ፣ በማይገኝበት መጣራት፣ ስለ ክርስቶስ ሞት ተሰብስበው ድንግል ማርያምን ማመስገን፣ ፍጡር ማመስገን። ጨው ያለበት ምግብም አይበላም። ፍትሐ ነገሥት ራሱ ይሄን ያዘዛል። ጨው ያለበት ምግብ አልጫ ነው የሚበላው። ምክንያቱም ያው በመከራ ለማሰብ ነው ሳምንቱ፣ አልጫ ሆኖ ለመሰንበት ማለት ነው። ሌላው ሳምንቱ የ5500 ዘመን ማስታወሻ ስለሆነ ያው እንግዲህ እንዳልኳችሁ ሰው ሁሉ በብሉይ ኪዳን እንዳለ ነው የሚቆጥረው። እቺ ሳምንት 5 ቀን የ5500 ዓመት ማስታወሻ ናት ማለት ነው። በእንዲህ አይነት ሁኔታ እንግዲህ ጾሙ ይጾማል፣ ሕማማቱ ይሰነበታል እና ይሄ አዋጅ ሰኞ ዕለት ይታወጃል። እንዲህ እንዳታረጉ ተጠንቀቁ፣ እንዲህ አይደረግም፣ እንዲህ አይሰራም፣ እንዲህ አይባልም፣ እንዲህ አይሆንም። እነዚህ ያነበብኳቸው የነገርኳቸው ነገሮች በሙሉ እዚህ ላይ ይከለከላሉ፣ ይነገራሉ ለህዝቡ። ህዝቡም በልምድ ያውቃቸዋል። እንዲሁም አንዳንዱን እየፈጠረ ራሱ አይ እኔ እንደዚህም አላደርግም እያለ ከታዘዘው በላይ ሁሉ የሚያደርግ አለ እና እሁድ ቀን ይሄ ይታወጃል እና እሁድ ቀን እንግዲህ ጌታችን ኢየሱስ ክርስቶስ በአህያ ተጭኖ የገባበት ቀን ነው ብለናል። ወንጌሉም ይህን ይነግረናል። አሁን እንግዲህ ምናልባት ገጥሟችሁ ይሆናል። በገጠርም አንዳንድ ትልልቅ አድባራት አሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በአዲስ አበባ በቀጨኔ መድኃኔዓለም፣ በምስካየ ኅዙናን መድኃኔዓለም ይደረግ ነበር። አሁን እንጃ። በቀጨኔ ግን አሁንም ሳይደረግ አይቀርም። የደብሩ አለቃ አህያ መጥቶለት ከአህያዋ ላይ ወጥቶ አህያዋ ጉዝጓዝ እየተጎዘጎዘላት ልብስ እየተነጠፈላት ቤተክርስቲያኑን ይዞራል። ሆሳዕና በአርያም እየተባለ ተመልከቱ። እንግዲህ ሕፃናት ለጌታ በእግዚአብሔር ስም የምትመጣ መንግስት የተባረከች ናት እያሉ
ያመሰገኑትን የሕፃናትን ምስጋና እነዚህ ደግሞ አለቃቸውን በአህያ አስቀምጠው ለአህያይቱ ጨርቅ እያነጠፉ እልል እያሉ መዘምራን ሰንበት ተማሪዎች ሆሳዕና በአርያም እያሉ ይህንን የደብረ አለቃ ሰውዬ አጅበው ይዞራሉ ማለት ነው። ለምን ሲባል የክርስቶስ ምሳሌ ዓርብ ዕለት ቢገኝ እሱን በል እንግዲህ ያው እንደምታውቀው እሑድ ዕለት እንደዚያ ታጅበህ እንደዚያ እልል ብለህ በድል ገባህ። እንግዲህ ስቅለት ደርሷል ደግሞ እሷን ማሰብባት ብሎ እውነት ዓርብ ዕለት ለምንም ባይጠቅምም እንኳን ደሙ ባይጠቅምም የጌታን ክብር ወስዷልና እንደው ይገባሃል። ይኸው ሞት ይጠብቅሃል። ይኸው እንግዲህ የጌታ ምሳሌ አይደለህ። በአህያ መጫን ብቻ አይደለም፣ ክብር ብቻ አይደለም፣ ሆሳዕና ተብሎ መመስገን ብቻ አይደለም። ስቅለቱንም ቅመሰው፣ ክርስቶስ መሆን የግድ ነው። ምሳሌ ልትሆነና አይደለስ ጨርሰው ምሳሌውን ብሎ እዚያ ላይ ቢቸለክሩትስ በጣም ያሳዝናል። በጣም እንግዲህ የእሑድ ውሎ በዚህ ሁኔታ ይጠናቀቃል። የእሑድ ፕሮግራም ህዝቡ ይሄን ሰምቶ ይሄን አይቶ በቄጤማ ተጠብጥቦ የሚሰገደውን ስግደት ሰግዶ ወደ ቤቱ ይመለሳል። ከዚህ በኋላ ከሰኞ ጀምሮ እየመጣ መስገድ ነው። ሰኞ ይመጣል፣ ማክሰኞ ይመጣል። ይሄንን እንግዲህ እኔ አሁን ዛሬ እሑድ ነው። የሰኞና የማክሰኞን አንድ ፕሮግራም አድርጌ ያቀርብላችኋለሁ። እንግዲህ ቶሎ ቶሎ የሚለቀቅ ፕሮግራም ነው ይሄ ፕሮግራም። ምክንያቱም እንትን ማለት የለበትም፣ መዘግየት የለበትም። በዕለቱ ሲሆን ጥሩ ነው። ዛሬ ብዬ የምሰብከው የምናገረው ነገር መኖር አለበት። ለምሳሌ ዛሬ እሑድ ነው አይደለ? የሕማማቱን የመጀመሪያውን ቀን ስርዓት ተናገርኩኝ። በዕለቱ ሲሆን ጥሩ ነው እና በዕለቱ ነው መለቀቅ ያለበትም። ደግሞ ዛሬውኑ ይለቀቃል። ስለዚህ በዕለቱ ይህንን ሼር ስታደርጉ ስትቀባበሩ ትውላላችሁ። 50 ሰውም አየው 100 ሰውም አየው፣ እኔ አይመለከተኝም። እንግዲህ እኔ የራሴን ዘር ዘርቻለሁኝ። ሰኞና ማክሰኞ ደግሞ ምክንያቱም ሰኞንም የማክሰኞንም አንድ ባደርገው ይሻላል። ተመሳሳይ ታሪክ ነው ያለው። እሱን ደግሞ አንድ ላይ አድርጌ የአንድ ፕሮግራም አድርጌ አቀርብላችኋለሁ። የረቡዕን ደግሞ ለብቻው መታየት ያለበት ነገር ስለሆነ እሱን ደግሞ ለብቻው አየዋለሁ። የሐሙሱን ለብቻው አየዋለሁ። ስለዚህ በየቀኑ የሚለቀቅ ፕሮግራም አለን ማለት ነው እና ወይ ይሄ ነገር ምን ነው እንደው በጣም ተደራረበ ተዛዘለ እንዳትሉ እያሰነበታችሁ ማየት ትችላላችሁ፣ መብታችሁ ነው። እኔ ግን ዕለቱን ቀኑን እንዲያልፈኝ ስለማልፈልግ በቀኑ ቀርጬ በቀኑ ኤዲት ተደርጎ በቀኑ እንዲተላለፍ ነው የምፈልገው። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ይህች ሳምንት ለእውነተኛ አማኞች ከአብ ጋር ተስማምተን ከአብ ጋር ከአባቱ ጋር እንካችሁ የምትድኑበት መድኃኒታችሁ ብሎ ከሰጠን ከአብ ጋር ተስማምተን የአብን ስጦታ እጃችን ዘርግተን ተቀብለን እኛው ራሳችን እና አይሁድ ዝም ቢሉ እነ ጲላጦስ ዝም ቢሉ መድኃኒታችንን ቤዛችንን መስዋዕታችንን ይዘን ወደ ቀራንዮ ራሳችንን እንሄዳለን። ህይወታችን ነዋ። በግ እያንዳንዱ እስራኤላዊ በግ ከመንጋው ይዞ አይደል እንዴ ለመስዋዕት የሚሄደው? ስለዚህ ቤዛችንን መስዋዕታችንን በእውነት ነው የምላችሁ አይሁድ ዝም ቢሉ የገባው እኮ እንደዛ ነው ማድረግ ያለበት። ስለዚህ የኔ ቤዛ የህይወቴ ለውጥ ሞቴን በሞትህ የሻርክልኝ ህይወትህን ያካፈልኸኝ ብዬ የማመሰግንበት ሳምንት ነው መሆን ያለበት። ጓደኛዬና ወንድሜ እህቶቼ ጋር ስገናኝ እንኳን ደስ ያላችሁ። ይህች ሳምንት የጌታችን እኛን ነፃ ሊያወጣ ዲያብሎስን ለዘላለም እስከ ወዲያኛው ሊያፈራርሰው የተገለጠባት የመጣባት ሳምንት ናት ብለን ምስጋና፣ ጸሎት፣ አቤት የእግዚአብሔር ፍቅር ብለን ተንበርክከን የምናመሰግንበት ስጦታን ተቀብለናል። አባት ሆይ እናመሰግንሃለን። መስዋዕትህን ተቀብለናል። የዘላለም ሕይወት አግኝተንበታል።
ያንተን ፊት ለማየት ሞገስ ያገኘነው በልጅ ደም ነው። ስለሆነልን እናመሰግንሃለን ብለን አብን የምናመሰግንበት ስጦታውን የምንቀበልበት ሳምንት ነው። አኩራፊ ክርስቲያን፣ ደረት የሚደቃ ክርስቲያን፣ ነጠላ ዘግዛቂ ክርስቲያን ይሄን እርግማንማ እስከ ወዲያኛው እንገለብጠዋለን። ይሄን እርግማን ዲያብሎስ ይሸከም። ይሄን የሐዘን ቀን ልብስ መዘግዘግ ካስፈለገ፣ ጥቁር መልበስ ካስፈለገ፣ እንደዚህ ኦርቶዶክስ የከለከለቻቸው ነገሮች ሰይጣን ይፈጽማቸው ከፈለገ። ምክንያቱም የእሱ የውድቀቱ ሳምንት ስለሆነ፣ የጭንቀት የምጥ ሳምንት ስለሆነ እርግጠኛ ነኝ ከእሁድ ጀምሮ ሰይጣን ተወጥሯል፣ ስራ በዝቶበታል። ይሄን ኢየሱስን እንዴት እንደሚያጠፋ እንደፈለገ የሚቃኛቸው የሚዘውራቸው ፈሪሳውያን አሉለት። በቃ ይሁዳ ከዚህ ከዋዳ አለለት። እነሱን እንደፈለገ እየተጠቀመ ያኔ ታስታውሱ እንደሆነ በሉቃስ ወንጌል ጌታ ከጾመ በኋላ 3 ፈተናዎች ተፈትኗል በሰይጣን። ሰይጣን በሶስቱም ተፈትኖ ሲጨርስ ለጊዜው ከርሱ ተለየ ወይም ለጊዜው ተወው ይላል። አያችሁ፣ ለጊዜው ተወው ማለት ነገር ያላት ቃል ናት። እሺ ለጊዜው ትቻለሁ ካለ አንድ ሰው ቆይቶ ግን የሆነ ነገር እየጠበቀልህ ነው ማለት ነው። ስለዚህ ለጊዜው ተወው ሲል አሁን ብቻዬን እኔ ራሴ ቀጥታ መጥቼ አሸንፎኛል፣ በማሸነፍበት መንገድ እመጣለሁ ብሎ በስጋ ለባሽ በራሱ በወገኖቹ መጣበት። ስለዚህ ሰይጣን የተሳካለት መሰለው። ለካ ሞትን ነው እያፋጠነ ያለ፣ የኛን የመዳን ቀን ነው እያፋጠነ ያለ። ለካ ዲያብሎስ ይሄን ቢያውቅ ኑሮስ ዓርብ ዕለት ኢየሱስ ተሰቅሎ የእሱ መንግስት የሚፈራርስ መሆኑን የኛ ነፃ መውጣት መሆኑን ቢያውቅ ኑሮ እውነት እንደው ኢየሱስን ሰራዊቱን ይዞ ለኢየሱስ ጋር ሆኖ አይሰነበትም ብላችሁ ታስባላችሁ? እንዴ መጥፊያው ከሆነ እንዴት አድርጎ ይነካዋል ኢየሱስን? እንዳትነኩብኝ እንቅፋትም እንዳይመጣው የእሱ ደም አደጋ ነው፣ የእሱ ደም እሳት ነው ይበላናል እያለ እንቅፋት እንዳይመጣው ሁሉ እየጎዘጎዘ ነበረ። እንደዚያ እንደ እሑዱ እንደ ሆሳዕናው ነበረ ሲያጅበው የሚኖር የነበረ። አለማወቅ እሱ በእባብ ተመስሎ ሄዶ አዳምን ገደለው አይደለ? በእኛ ስጋ ሆኖ ደግሞ ኢየሱስ ዲያብሎስን ገደለው። ክብር ለስሙ ይሁን። ጠላታችንን እንዲህ ያዋረደ፣ ጠላታችንን እንደዚህ የመታ ይሄን ጌታ ነው ማክበር ያለብን፣ መሰጠት ያለብን ለዚህ ጌታ ነው። ዝማሪያችን፣ ስግደታችን፣ መንግስት ለአንተ ነው ማለት ያለብን ለዚህ ነው፣ ለተዋረድከው ለአንተ። እግዚአብሔር ይባርካችሁ፣ ተባረኩልኝ። ብንማማር ደስ ይለኝ ነበረ። እናንተን ማሰልቸት እንዳይሆንብኝ፣ እናንተን ማደንዘዝ እንዳይሆንብኝ በዚህ ልቋጫው ልጨርስ። ሳትሰለችሁ ደስ እያላችሁ መልእክቴን እንድትከታተሉልኝ በጌታ ስም እጋብዛችኋለሁ። ተባረኩልኝ። ፕሮቶኮል የጎደለው፣ ጥራት የጎደለው፣ በባለሙያ የታገዘ ብዙ ነገር ጥራት ያነሰው ነገር ነው ይሄ ነገር። ራሴው ታብሌቴን ከፍቼ በታብሌቴ ቀርጬ እኔው ራሴ ኤዲት አድርጌ መውጫ መግቢያውን እንደምታዩት ዝም ብዬ እንደነገሩ አድርጌ ራሴ መለቅላችሁ ነው። እኔ ከቃሉ እንጂ ከፕሮቶኮል ላይ አይደለሁም። እሱ በሚሆንበት ጊዜ ይሆናል፣ ጊዜ ይኖረዋል። አሁን እኔ ለዚያ አይደለም። ያ እስኪሆን ድረስ ቀን አልቀጥርም። ህዝብ እንዲጠፋብኝ ጊዜ አላባክንም። ነገስ እኔ የት እንደምውል ታውቀዋለሁ። ስለዚህ በምልበት በማስተላለፍበት መንገድ ሁሉ አስተላልፋለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። አትንቁትም፣ እርግጠኛ ነኝ ትወዱኛላችሁ። ሰላም ሁኑልኝ፣ እወዳችኋለሁ። የእግዚአብሔር ጸጋ ይብዛላችሁ። ነፃ የወጣ ህዝብ፣ መንግስት የተሰጠ ህዝብ፣ ስልጣንን የወረስክ ህዝብ፣ ከልጁ ጋር ወራሽ ያደረገ ህዝብ ነህ። አንተ ነፃ የወጣ ህዝብ ነህ። ነፃ ያወጣህን ጌታ አመስግነው፣ እልል በልለት። ተባረኩልኝ። መቋጨት አቅቶኝ ነው። እወዳችኋለሁ። ሰላም ሁኑልኝ።